የሀይሚና የብሩኬ ያለ መግባባት ዛሬም እንደቀጠለ ነው። ዛሬም ተገናኝተዋል። ነገር ግን ሳይግባቡ ነው የተለያዩት ማለት ነው። እንደውም ጭራሽ መለያያችን ነው የዛሬው ቀን፣ ድጋሚ አንገናኝም፣ ልሰናበት ነው የመጣሁት ብላ ነው የመጣችው። ቅመሟ እንግዲህ ብሩኬ ንገርኝ ይላል፣ ሀይሚ ደግሞ አልናገርም አንተ ንገረኝ። ዛሬም እንደቀጠለ ነው። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ቅመሟ አልናገርም በማለቱ ጸንታለች ማለት ነው። በመጀመሪያ ግን ለምትጨነቁ እህቶች አትጨነቁ፣ ሁሉም ነገር ለበጎ ነው። እውነት ነገም አዲስ ቀን ነው እና ነገ የሚፈጠረው አይታወቅም። ከዚህ በፊት በጣም ብዙ ታምሮች ተፈጥረው ስላለፉ መጨናነቅ አያስፈልግም። በተቻላችሁ ደግሞ ያው በሰላም በጸሎት አስቧቸው እንጂ እናንተ ተጨናንቃችሁ ምንም የሚፈጠር ነገር የለም። ምንም ይሁን ምንም ጸቡ ትንሽም ሆነ ትልቅም ሆነ ሀይሚና ብሩኬ አይለያዩም ብዬ የማስብ ሰው ነኝ። ስለዚህ አትጨነቁ። እና ዛሬ ሀይሚ በመጀመሪያ ሀይሚ ፊቷን አይታችሁታል፣ ግን እውነት ፊቷ ተቀይሯል፣ በጣም ተቀይሯል። እንደዚህ አይደለም የሀይሚ ፊት እና በእርግጥ ፊቷን ያየሁት ከበቀደሙ ቪዲዮ ጀምሬ ነው እኔ። ዛሬ ደግሞ ጭራሽ ብሷል እና ፊቷ የሆነ ነገር ግን አለ። ውድ ቤተሰብ ማለት እንግዲህ በዚህ ዘመን እንኳን አይደለም ፎቶ ምናምን ቪዲዮ አቀነባብሮ ዝንጀሮ ልክ እንደ ሰው እያወራ አይደለ እንዴ? የመሬን እኮ ነው ውዶችዬ። እና የማይደረግ ነገር የለም። ከሰው ላይ ተንኮል ለመስራት በጣም ባጭር ዘዴ አስተካክለው ያመጡታል፣ እውነት አስመስለው ማለት ነው። ምናልባት የሆነ ነገር አሳይተዋት የሆነ ነገር ደርሷት ይሆን በሐሰት መረጃ ማለት ነው። እና ለምን ፊቷ ተቀያየረ? ሀሳብ ውስጥ ነች በጣም። በአንድ በኩልም ደግሞ እንግዲህ ማለት ይሄን ነገር ልትቀጥልበት ልክ እንደ ስራ አድርገው ሊወስዱት ንገሪኝ ሲላት የምትነግረው ነገር ስለሌለ ምን ትናገር? በቃ እንደዚህ ከማለት ውጭ ሌላ ምንም አማራጭ አይኖራትም፣ አንተ ንገረኝ ከማለት ውጭ። ግን ደግሞ ብሩኬ ላይ ራሱ ልንፈርድ አንችልም። ብሩኬ እውነቱን ማወቅ ይፈልጋል። እውነት ማለት ነገሩን አውቆ እንኳን ይቅርታ ለመጠየቅ ያመቻል እኮ ያጠፋውን ነገር። እንዲህ ከመሬት ተነስቶ ዝም ብሎ ይቅርታ ቢላት ለእሷም አይዋጥላትም፣ ለእሱም ደግሞ ሂሊናው አያርፍም። ሂሊናው በዚህ ሊያርፍ አይችልም ማለት ነው። እና እንኳን አይደለም ይሄን ያክል ቀን ማለት ለአንድ ቀን እንኳን ሂሊናችን የሆነ ነገር ካሰበ አርፎ አይተኛም እኮ። ከ30 ሲዘል ነው የሚውለው ማለት ምን አደረግኩ ምን አጠፋው የሚለውን። ስለዚህ ብሩክ በዚህ ሰዓት ላይ በጣም እንቅልፍ እያጣ ነው ያለው። በጣም ብዙ ነገሮችን እያሰበ ነው፣ ምን አድርጌ ነው እያለ ማለት ነው። እና እንደ ብሩኬ ስናየው ነገሩ ሊነገረው ይገባል። ከዛ በኋላ ያጠፋው ነገር ምንም ይሁን ምንም ይቅርታ፣ ከዛ በኋላ እኮ ችግር የለም። በይቅርታ እንኳን የማይታለፍ ከሆነ እውነቱን አውቆት እንኳን እንደ ሀይሚ እንዳለችው እንለያይ እንዳለችው ቢለያዩ እውነቱን አውቆት መሆን አለበት። ግን ፈጣሪ የሰይጣን ጆሮ ይደፈን፣ ፈጣሪ አይለያቸው። ሀይሚ ብዙ ጊዜ ያው እንለያይ የሚለውን ቃል ስታበዛ እኔ ራሱ ይደብረኛል የምር። ሁሌም እንለያይ የሚለውን ቃል ታበዛዋለች። እና ገና ያልተጀመረ ፍቅር ተለያዩ ሲባል ሰው ምን ይለናል? ያው እንደ ሙዚቃውን ሄድኩላችሁ እና የምሬን ነው ማለት እንለያይ የሚለው ቃል እኔ ስቅጥጥ ነው የሚለኝ። እናንተ የምሬን እኮ ነው ውዶች። እና ሀይሚ ደግሞ ሁልጊዜም እንደዚህ ተደጋግመዋለች ማለት ነው። ስለዚህ አሁን በብሩኬ ላይ ልንፈርድ ስለማንችል ሀይሚ እውነቱን ለብሩኬ መናገር አለባት። በቃ አላውቀውም ያጠፋሁትን፣ እኔ ሰው ነኝ አጥፍቼ ሊሆን ይችላል፣ ግን አላውቀውም ምን ልንገርሽ እያላት ነው። ምን ይንገራት? እሺ ካላስታወሰስ? የሰው ልጅ ነው። እኛ ሰዎች በቀን 10 የውላ ልናጠፋ እንችላለን፣ ግን ከዛ ሁሉ ጥፋታችን ላናስታውሰው እንችላለን። ያ ሰው ደግሞ ያስታወሰ ማለት ጥፋቱን ያየብን ሰው ግዴታ ነው እኮ ለእኛ ነግሮ ማስተካከል፣ ከጥፋታችን እንድንማር ማድረግ የዛ ሰው ግዴታ ነው ብዬ ነው የማስበው እንጂ እንዲህ ዝም ብሎ ነገሩን ድፍትፍት አድርጎት እንለያይ ማለት የሄሊና ቁስል፣ ለምን ተለየችኝ፣ ለምን አልነገረኝም በሚለው ሁሌም ሄሊናቸው እየተጠባበሰ በጸጸት ይኖራሉ ማለት ነው። እና ሀይሚ ብሩኬ ቆጣ ሲል መለስ ትላለች ማለት እኔ መጨረሻዬ ነው ምናምን ሲል የሆነ መለስ የምትለው ነገር አላት። ያን እዛ ቦታ ላይ ስታዩት ልክ የሆነ ፕራንክ እየሰራች እንደሆነ ትገምታላችሁ። ፊቷን ስታዩት ግን ደግሞ ሜቢ እንግዲህ በራሷ ነገርም ሊሆን ይችላል ፊቷ የተቀያየረው፣ ግን ፊቷ ልክ አይደለም ሀይሚ ማለት ነው። ግን ደግሞ እነዚህ ሁሉ ነገሮች እውነት እየሆኑ ከሆነ ማለት ትክክል ነገር እየሰሩ ካሉ አሁን ላይ የምር
በህይወታቸው በጣም እንደዚህ ተጣልተው ከሆነ ምንም ነገር ድራማ ከሌለበት ፕራንክ ከሌለበት ሀይሚ በኋላ ማለት አላር ለምንድን ነው ይሄን ያደረኩት ለምንድን ነው ይሄን ያልነገርኩት ብለሽ እንዳትጸጸች። የምሬን ነው አላር ነገሩ ነግሬው ብለያይስ ምን ችግር አለው የሚለው አይነት ነገር ይፈጠርብሻል እኮ በኋላ ላይ ማለት ነው። እንዲህ ዝግት አድርጎ ከመለያየት ማለት ነው። እና ሲጀመር አትለያዩም፣ እናንተ አትለያዩም። ግን ደግሞ በቃ ብሩኬ ካላወቀው ነገሩን ብትነግሪው ንገሪው እያላችሁ እናንተ ኮምቱላት። ሲቀጥል እኔ ለሰው አሳልፌ እንድሰጠው ነው ወይ የምትፈልገው እያለች ነበረ። ብሩኬ እኮ ምንም እየፈራ አይደለም። እኔ ምንም የሚመጣብኝ ነገር የለም ንገሪኝ፣ ጥፋተኛ ከሆንኩ ችግር የለውም ለይቅርታው ሬዲ ነኝ ብሎሻል። እና ፊትሽ ላይ ቆሞ እየጠየቀሽ አሳልፌ አልሰጠህም ሰው እንዲያውቅ አልፈልግም። ህይወታችሁ እኮ ሚዲያ ላይ የወጣ ነው። ሲጀመር አንቺ ተናግረሻል፣ እኛ ህይወታችን በሙሉ ሚዲያ ላይ ነው ብለሻል። እና ይሄ ነገር ደግሞ ያው ፍንጩን ተናግረሻል፣ ብሩኬ እንዳጠፋ ተናግረሻል። ስለዚህ ምን የሚጠበቅብሽ ለሱ መናገር ነው። እንደው ለሚዲያው ባትናገሪ ለሱ ነገር አስረድተሽው ከዛ በኋላ የሚሆነውን ነገር ማየት ነው እንጂ እንዴት ነው ቻው በቃ ደህና አሁን ድጋሚ አንገናኝም ተብሎ መለያየት አለ እንዴ? ይኸው በላን እኮ ጎበስ። ለማንኛውም እናንተ የማትጨነቁ ነገ አዲስ ዜና ይኖራል በእርግጠኝነት። አሁን ብሩኬ እንደዚህ አይለቃትም። ያው ከካሜራ ጀርባ ሄዶ አውርቷት ሊሆን ይችላል፣ አይታወቅም።